ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ናቲ ከወንድሞቹ ጋር ሲመጣ ከሌላ ሰው ጋር ሲመጣ እኔ ሁልጊዜ የምመጣው ከባባ ጋር ከልጄ ጋር ነው የምመጣው። ያው ባባ ሁሌም ማለት ነው ሲተኛ ይተኛ ሲነሳ ይነሳን፣ አስቸጋሪ ነው። ብዙዎቻችሁ ማለት ነው ኮመንት ላይ እያየው ነው ለምን ልጁን ካሜራ ላይ ታቀርቡታላችሁ? ለምን እንደዚህ ታደርጋላችሁ? ምናምን ትላላችሁ። እሺ ምን ላድርግ? ስራ አይደለ እንዴ? እየሰራው እኮ ነው። ለመኖር መስራት መብላት አለብኝ። ስለዚህ ባባ ደግሞ ማን ሲተኛ ይተኛ ሲነሳ ይነሳን፣ አይተኛልኝም እንደ ሌሎች ልጆች ቀን ላይም ሆነ ማታ ማታ ከኔ ውጭ ማን አይተኛም። እኔ ከሌለው አይተኛም ጭራሽ። በዛ ምክንያት ነው ውዶች እንጂ ልጅን ካሜራ ላይ ላቀርበው ፈልጌ ወይም ደግሞ እኛ ፕራንክ ስንደራረግ ስንጨቃጨቅ እንዲሰማ እንዲያይ ፈልጌ አይደለም፣ ተቸግሬ ነው። እና ወደ ዋናው ስመጣ ማለት ነው ዛሬ ናቲ ሻወር ወስዶ ምናምን ቀስ ብዬ የማወራችሁም ለዛ ነው። ካሜራውን ጠጋ አድርጌ ማይኩን ከፍ አድርጌ የማወራችሁ ለዛ ነው። ናቲ ሻወር ወስዶ ምናምን ማለት ነው ልብሱን እየቀያየረ ነው ወደ ውጭ ይወጣን። ስልክም ሲያወራ ሰምቼዋለሁ ማታ አንስቶ ማለት ነው። እኔም ደግሞ ያችን አጋጣሚ ለመጠቀም ነው ማለት እሺ ተባብለዋን ለመውጣት ተደዋውለዋን ልብሱን ሻወር ወስዶ ልብሱን ቀይሮ ምናምን ሲወጣ እኔ ማለት ነው ይሄን ነገር ማለት ነው ይሄን የሚያውቀው ይኖራል። ብዙዎቻችሁ ታውቁታላችሁ ማለት ጥርሳችን ካጸዳም በኋላ የምንጉመጨመጨውን ይሄ በጣም አራፍ አለው። ስለዚህ ባባ እየመጣ ነው ወይ? ስለዚህ ምንድነው የማደርገው? አሞኛን ዛሬ አትሄድ እለዋለሁኝ። እስኪ የጠሩት ሰዎች ጋር ነው መሄድ ያለበት ወይስ እኔ አሞኛን ብዬ ይቀራን የሚለውን አብረና ያለን። ግን እኔ እንዳሄድ የማደርገው ተንኮል ነው። አላመመኝም እግዚአብሔር ይመስገን። ግን ይሄ ማን አድርግና ልክ እንደ አመመኝ አድርጌ ሪያክት አደርጋለሁኝ። እንግዲህ ባባ ካረበሸ ነው ባባ እኔ ጋር እየመጣ ነው ካሁኑ። ስለዚህ እንደዛ ነው ያሰብኩት። ምንድነው የማደርገው? አሁን ቀጥታ ካሜራዬን ምናምን እደባብቃለሁ ማለት ካሜራውን ደባብቄ ምናምን ሲወጣ ጠብቄ ማለት ነው እንትን የምለው። ምንድነው የማደርገው? ቤቱን በዚህ አጋጣሚ ምን አደረኩ መሰለ ምናምን ቀያይሬዋለሁ። ማት ካሜራ ሁልጊዜ አንድ አይነት ቦታ ከሆነ ይነቃሉ፣ ገብቷቸዋል። ስለዚህ ምን ያደረኩት እንዳለ ሶፋውን አንስቼ በዛ ታች አድርጌ ምናምን ይኸው እስኪ የነበረውን ሶፋ አንስቼዋለሁ ለካሜራ እንዳይነቃብኝ ማለት ነው። ስለዚህ እንደዚህ ያለው ሲመጣ ቀጥታ ምንድነው የምናደርገው? ይኸው ካሜራ ተስተካክሏል ይመስለኛል። ካልቆረጠብኝ ነው እንግዲህ፣ ካልቆረጠ ምንም ማድረግ አልችልም። በቃ ካሜራ ምናምን አስተካክዬ ጨርሻለሁ። እኔ ከልጅ ጋር እዚህ ጋር እየተጫወኩኝ ነው ማለት አሞኛል። ዛሬ ባትሄድስ ምናምን ሌላ ጊዜ ፕሮግራሙ ብታደርጉት ምናምን ይዋለሁ። ስለዚህ እንዳይነቃብኝ ይሄንን ማለት ነው ይሄንን እዚህ ጋር ደብቀዋለሁ ማለት ነው። ትራሱን አድርግበታለሁ ይሄንን እንዳያይብኝ ሳያይ ነው እንግዲህ እሱ እዛ ጋር ባባ ሊስም ሲል ምናምን ትንሽ መቼም ሰላም ሳይለን አይወጣም። ስለዚህ ሰላም ሲለን ምናምን የዛን ሰዓት እኔ ቶሎ ብዬ ሆነ ነገር አድርጋለሁ ማለት ነው። ወይ ደግሞ በዚህ ጋር ማይኩን ግን ምንድነው የማደርገው? ትራሱን እንዳይነቃብኝ ትራሱን እንደዚህ አድርግበታለሁ ማለት ነው። እንግዲህ ቁጭ ብለን እሱ እስኪወጣ ድረስ ይሄን ትራሱን ስልኩ እንዳያውቅ ማለት ነው እንደዚህ ደብቀዋል። እሺ ምን ነው አላውቅም፣ ግን ችግር የለውም እመጣለሁ። እዛ አካባቢ ስለስ ደውላለሁ። በቃ እሺ እደውላለሁ። እየወጣሁ ነው ከቤት። ውዴ የት ነው የምትሄደው? የት ነው የምትሄደው? የት ነው ተደርሽ እመጣለሁ። የሆነ ሰው ደውሎልኝ ነው አዲስ የሚመጣ ሰው አለ። ለማንኛውም ባባን አደረሽ። ኧረ ውዴ ዛሬ ባትሄድ ነው ይመስላል ማለት እንጨት ነሻማኝ አንዳንዴ እየቀደም ቀርመሽ ለምን አትናገሪም? ፕሮግራም አድርጌ ቀርቻለሁ ስል ሌላ ነገር ሊመስል ይችላል። ለሰው አባዬ ዛሬ ትንሽ አሞኛል። ባትሄድስ ልጁ ማይዝልኝ ነው አይለቀስ እና እኔ ባትሄድ ደስ ይለኛል። ሰው ቃጠለች እኮ ይችላል። እንዴት ቀራለ ሲጀመር ፕሮግራማት ይዞ ሰው እንዴት ይቀራል? ተሎ መመለስ ይችላል። ችግር የለውም። እና እኔ እመለሳለሁ። ማለት እኔ በሞትሳ አሞኛል። ምን ለማትፈልግሽ ነው? ልጁ ማን ይዝልኝ? እኔ አሞኛል ናት አሁን እንዴት ነው የምልሽ? አይደለም ጦር ውስጥ እያመመኝ ነበር። እኔ እንዳልፈልግሽ ነው ልሰርልኝ እና እኔ እንዳልፈልግሽ ሆነ ይችላልሽ ኖ ቅር ማለት እኮ እንዴት አሁን እንዴት ሰው ፕሮግራም አድርጌ ይልቀራል ነው ባይ እኔ አንተ ሰው እንዳልት ማለት ፈልገው ስራሱ ይናፍ ሳዲ ያዘ ከሱ ሊያስቀር ነው የምትፈልገው እሺ ምን ነው አይስ አረስማ ይሄማ አይስ የሚያረግም አይደለም
ሰው ደግሞ ቀጠሮ እንደዚህ አይነት ነገሮችን ማስቀመጥ ደግሞ ሌላ ነገር ነው የሚመስለው። ውዴ ምንድን ነው? ምንድን ነው? ተነሳሽ አንቺ ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ። ቁጭ በይ እስኪ። ፍቅር ምንድን ነው የሆንሽው? ንገረኝ። በስመ አብ ወወልድ ወመንፈስ ቅዱስ። እየቀለድሽ መሆን አለበት ውዴ። አንቺ እናቴ ማማ እየቀለድሽ እንዴ? አንቺ እየሳቅሽ እኮ ነው። ቀልድ አትይኝማ። ለማን የደወልኩት? ለማን የደወልኩት? ውዴ አንተ ሰበረብህ። ምንም ቢፈጠር ዋና ላይ ድንገት ክምብል ስትይው ግራ ገባኝ። ምንም ከምን እንዳደረግሽ እራሱ ግራ ገባኝ። አንቺ እኮ አሁን በላይፍ ዙሪያ ራሱ እየቀለድሽ ነው ማለት ነው። ላይፍ ዙሪያ መግለል እንደሱ እኮ አይደለም። ምንድን ነው የሆነው? ባፌ ምን እንደመጣበት ምን አውቃ ነው አንተ? አንቺ ምን እንዳደረግሽ እና በምን ጊዜ ነው የመጣሽው? እሺ ትስቂያለሽ እንዴ? ደግሞ እንደዛ እየተሰቃየ እንግዲህ እኮ ነው ደግሞ አጥቁት እንጂ በእናትህ ይሄ እንትን ምንድን ነው የሚባለው? ሽታው ራሱ ግራ ጋብቶኝ ነበር እኮ ሰው ልጅ አንዴ መልስ ጠጣች እንግዲህ የግራ ተጋብቼ ጻፍሽን ተሸጥ ምንም ሽታ የለም።
እና ምን እንደተፈጠረ ራሱ ቢቆስ እንድትሆኛል። በቃ እሱን እንትን ታልኩኝና ጠጣሁ። እሺ ለምን ልጠጣሽ ነው? እንዳትሄድ በቃ እስኪ ግን አየሁ ብዙም አልደነገጥክም። በሞትበት ድንገት በዚህ አጋጣሚ መደንገጥ በተግባር ምን ሰው ማየት አለብሽ? ከዚህ በላይ ምን እንደሆነ የምትፈልጊው? አሁን ሐኪም ቤት ውሰደኝ። ጠጥቼዋለሁ ሳላውቅ በስተት ጠጥቼዋለሁ። ምን ስትሰሪ አፍሽ ውስጥ አስገባሽው? ካላስበሽ ዋርጌ አጠጣሁት በዛው አልኩት። በጣም ቀልሽ እየጨመርሽ ነው ማርያም። ቀልዶች በጣም የማይጠገቡ የሆኑ ነው። የዛሬ ደግሞ ከእሱ ላይ ያለ ነው። እስካሁን ከነበረው በመቤት ስልክ ልክ አይደለም። እንደዚህ ነገርኩኝ። አይ እራሱ ልክ አይደለም እኮ ናቲ። አይደለም ለምንድን ነው የጠጣሽው? ይሄ እኮ ማለት ነው ሃይድሮጅን ፐሮክሳይድ እኮ ነው የሚለው። እሺ ምንድን ነው ይገዳል እንዴ? ለጠስ እንትን እኮ የነበረ እንትን ማለት እንዴት አስገባሽው ነው ጥያቄው። ይሄን ነገር ብቻ ማለት ነው አቃይልም እንዴ ይሄን የሚጠቀመው አይደል እንዴ? ታዞልኛል እንዴ? ዋና እንዴት ሀሳብ ውስጥ መጣልሽ? ሀሳቡማ በቃ ተጫውተሽ ለመበቀል ነበር፣ ግን ብዙ ያን ያለ እንትን አላለኝ። ምን አላ በደንብ እኔን አላስደረቀልኝ። አዎ ደንግጠው ስትብረከረክ ወይኔ ምናምን ስትል ምናምን ነበር ማየት የፈለኩት፣ ግን ቀጥታ ምንድን ነው ያደረከው? ወደ እንትን ነው የደወልከው። ሰው ልጅ የሆነ ነገር ሲሆን ከሕክምና ውጭ ሌላ ቦታ የት ሄደ? እኔ ደግሞ ሕክምና እንደማለት ታውቃለህ ነው። እዚህ ጋር ትሪት ማድረግ ነው እንጂ ያለብህ ሕክምና ውሃ ትግጤ ልትረጭ ነው ያመጣው። ድንገት አወጣሽ ነበር ነው እንጂ በብርጭቆ ነው እንጂ መጣ ነበረበት። በጆ ጋር ተልክቴ ነው እንዴ? ውሃ ልገለብጥብሽ እኮ ነው። ላጠጣሽ አይደለም ባይዘ ይሄ በዛ ላይ ፀጉሬ ሁሉ ይነክረዋል እንጂ እሱ ነው እኔ ብከታተል ራስሽ ነሽ እሱን ማለት ያለብሽ። ባይዘ ይደብታል። እንደዚህ አይሆንም። ሁለተኛ እንደዚህ እንዳታደርጊ ማለት አይ ወርና ማለት የምር ግን ያፊ በጣም ልክ አይደለም። ሽታው ሌላ ነገር ማርያም ልክ አይደለም። ማርሸገ ቀየርኩት እንዴ? ይሄን ነገር ቀይር ሌላ ነገር መሬት ፈጥሰርኩ ነው ገባኝ። ተራራሽ ተወሪኝ ነው አንቺ አይደለሽ ይመስልኝ ነው። ለማንኛውም ውዴ ግን ያን ያህል አልደነገርክም እንጂ ያው ፕራንክ ላድርግ ነበር፣ ግን አልደነገርክም። አንተ ወንዶች ጨካኝ ናችሁ እንዴ? እኮ ያለሽ ነገር አለ ለኔ እኮ የተራ ነገር ነው ማለት ስትታመሚ ያስደነግጣል፣ ግን አንቺ ደግሞ ሌላ ነገር አስመሰልሽ ነው እንጂ በዚህ ቅጽበት እንዴት እንደሆነ ራሱ ነገር ተጋጭቻለሁ እኮ። በዚህ ቅጽበት መሆኑ ራሱ ማስደንገጥ ነበር። ምን ነው ብለህ በደንብ መደንገጥ ነበረብህ። እስከዚህ ድረስ ነው እንዴ? ለማንኛውም ፕሮግራም ቀረ። አንቺ ብቻ ጥሩ ሰው መሆንሽን ብቻ ይሁት። በዛ አጋጣሚ እኔን ለማሰናከል የኔን ፕሮግራም ለማክሸፍ እኔ ሄደ ቀርም ሰዓት ዘገየ ነው እንጂ ችግር የለውም። 20 ደቂቃ 15 ደቂቃ ቢያንስ ለእኔ ምንም ችግር የለም፣ ደርሳለሁ። ትራንስፖርት ነው። ለማንኛውም አንቺ እንደዚህ አይነት ቀልድ አቁሚ። ጥሩ አይደለም። አንቺ ለእኔም ለአንቺም ጥሩ ነገር አይደለም። ይመች ልትሄድ ነው? ኧረ ይኸው ባባ እራሱ ልትሄድ ስትል እያለቀሰ አባዬ እኔ ሳይሆን እኔ ስትል ልትሄድ ነው? ገብቶት ነው እናቴ ታስደነግጠኛለች። ያውቃል እኮ ጫማ ለብሰህ ሲሄድ እኮ አባዬ ባባ ቅዱስ ኧረ ልትሄድ ነው ማለት አሁን በምን ምክንያት የምታስቀልኝ? በቃ እሺ ባባ ና ልብስ ቀይረን እንወጣለን። ከሁለት ሰዓት በኋላ እመለሳለሁ። ሁለት ሰዓት ውዴ ይኸው ግን ካሜራ እኮ አለ። ድሮስ ምን አለች? ስትቀልጂ ካሜራ ስታስቀምጪ ትቀልጂ። በል ይመችህ ውዶችዬ። ይኸው እንግዲህ ማለት ነው ለማስቀረት አስቤ ነበር፣ አልተሳካልኝም፣ አልቀረልኝም። ምን ላድርግ? አልቀረም ግን እሱ አልተሳካልኝም ውዶችዬ። ባይ ይመቻችሁ። ናት ጥሩ ነው ሂዷል። ያምታችን እንኳን ብለና ወጣ ማለት ነው።